በቪዲዮ አይቼው ከሆነ ግን የኔ አባትነትና የአንቺ ልጅነት ያበቃለታል። እንዴ በቃ ትጨነቂ ኤቢ። ቤቢ አንቺ ነሽ ያደረግሽው? አባዬ አቢጊል ከቤት ወደ ጎዳና ላይ ወጣች። አባቷ ጨክኖ ልጁን ከቤት አባረራት። እሷ ምንም ምርጫ ስለሌላት ዳጣን ስትሰድብ እንዳልነበረ አሁን በተራዋ የጎዳና ልጅ ሆናለች። አቶ ደረጀ እንግዲህ ይሄንን ውሳኔ የወሰነው ኤቢ ያጠፋችው ጥፋት በጣም ትልቅ ከመሆኑ እየተነሳ ከቤት መውጣት አለባት ብሎ በጨለማ እንግዲህ ከቤት አባሯታል። ዳጣ እኔ ልከተላ ስትል አንቺም አርፈሽ ቁጭ በይ ብሏል። እንግዲህ አቢጌል ራሷ መድኃኒቱን ብርጭቆ ውስጥ እንደጨመረች አምናለች ማለት ነው። አቶ ደረጀ የተጠቀመበት ዘዴ ደግሞ እቤት ውስጥ ካሜራ አለ። በዚህ ካሜራ አማካኝነት አንቺ እንደሆንሽ ካወቅኩኝ የኔና ያንቺ አባትና ልጅነት ያበቃል፣ እውነቱን ተናገሪ በማለት እንግዲህ እኔ ነኝ ያደረግኩት፣ ብርጭቆ ላይ ኮካና የበረሮ መድኃኒት ሲቀላቀል ምን ሊሆን ይችላል ብዬ አስቤ ነው ያደረግኩት አባዬ ብላ ነበረ። አባቷ እንግዲህ የወሰነው ውሳኔ በጣም ከባድ ውሳኔ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። ቪዲዮውን እስከ መጨረሻው ለማየት ሞክሩ። እንግዲህ ተወዳጁን የዳጣ ድራማ ወደ እናንተ ይዘን መጥተናል። በዚህ ክፍል በመግቢያው ላይ እንደተመለከታችሁት አቶ ደረጀ ከዚህ በኋላ እዚህ ቤት እንድትቆይ አልፈልግም በማለት አቢጌልን ከቤት አስወጥቷታል። ሻንጣዋን አዘጋጅላት፣ እሷን እዚህ ቤት ማየት አልፈልግም ብሎ ማርቲን አዟት ነበረ። ማርቲ እንግዲህ እናት ስለሆነች የእናት አንጀት እንግዲህ የማይችል አንጀት ነውና በጣም እያለቀሰች ነበረ። ከቤትም እንዳትወጣ አቶ ደረጀን አስቀድማ እባክህ እንደዚህ አታደርግ ብላው ነበረ። መቀጣት አለባት፣ እስካሁን ብዙ ጥፋቶችን እያጠፋች ታግሻታለሁ። አሁን ግን እዚህ ቤት እሷን ላይ አልፈልግም። ተነሽና ሻንጣዋን አዘጋጅላት፣ ከዚህ ቤት እንድትወጣ ነው የምፈልገው። ቢያንስ ለአንድ ሳምንት መውጣት አለባት፣ እዚህ ቤት መቆየት የለባትም። እንደዛ ካልሆነ ልትስተካከል አትችልም። ተነሺ፣ የምልሽን አድርጊ፣ ሻንጣዋን አስተካኪ፣ እዚህ ቤት ላይ አልፈልግም ብሎ እንግዲህ ማርቲ በጣም ነው ያዘነችው፣ በጣም ነው ያለቀሰችው። ልብሷ እንግዲህ ተዘጋጅቶላት አባዬ ለምንድን ነው የምወጣው ብላ መጠይቃ ነበረ። ምን አጠፋውኝ ብላ እንግዲህ ክደቷንም ቀጥላ ነበረ። ጥፋትሽ አልታየሽም አባዬ አትበይኝ፣ አሁን ልብስሽን ያዥና ሻንጣሽን ይዘሽ ከዚህ ቤት ውጪ፣ እዚህ ቤት አንቺ ላይሽ አልፈልግም ብሎ እንግዲህ አቶ ደረጀ አምሮ ተናግሯል ማለት ነው። እሷ ይሄን ሁሉ ያደረገችው እንግዲህ ዳጣን ከቤት ለማስባረር፣ ዳጣን ተንኮለኛ ለማድረግ ብላ የሰራችው ሴራ መልሶ ወደ እሷ መጥቶ እንግዲህ ከቤት እሷን አስባርሯታል ማለት ነው። የእሷ ልፋት ሰላምና ዳጣ እዚህ ቤት እንድትኖሩ አልፈልግም፣ ሁለታችሁም እንድትወጡ ፈልጋለሁ፣ ይሄ የአባቴ ቤት ነው እያለች ነበረ። ይሄን ሁሉ ግን ያው ሰምታታለች ማርቲ። ዳጣንም እንግዲህ አትወዳትም። ዳጣ እህቷ መሆኗን እስካሁን ድረስ አላወቀችም። ከዚህ ቤት ማን እንደሚባረር እናያለን፣ አባቴ ማንን እንደሚያምን ታያለሽ እያለች ዳጣ ላይ ስትዝትባት ስትፎክርባት ነበረ። ዳጣ እንግዲህ እዛ ቤት እውነተኛ ሰው ነች፣ ግን ከውጭ ስለመጣች ሁሌ ተንኮል የምትሰራው
አቢጌል ዳጣን ለማስባረር ነበረ። አንደኛው ደግሞ ናታን ነው። እንግዲህ የሁለቱ መጣያ ሰበብ የሆነው እዛ ቤት ውስጥ ትልቁ እንግዲህ ናታን ነው። ናታን ለዳጣ በጣም ጥሩ የሆነ አመለካከት አለው። ኤቢ ደግሞ ይህንን ስታይ ትቀናለች። ይህን ሁሉ የምታደርገው በመቅናቷ የተነሳ እህቷን እንግዲህ ውሃን ገላት ነበረ። ኮካው ላይ የበረሮ መድኃኒት ካደረገኝ በኋላ ኮካውን ጥላ ነው የተነሳችው። ከዛ በኋላ እንዴት ሊሆን ይችላል ብላ እንዳሰበችው ራሱ በጣም ከባድ ነው። ውሃ እንግዲህ ብድግ አድርጋ ጸለጥ አድርጋ የጠጣችው እሷ ኖርማል ኮካ ነው ብላ ነው ያሰበችው ነገር አልነበረም። ከጠጣይ በኋላ እንግዲህ ወደ ሁኔታ ታመመችው። የበረሮ መድኃኒት እንደሆነም ተረጋግጧል። የአቢጌል ሀሳብ እንግዲህ ኮካውን የገዛችልኝ ዳጣ ስለሆነች ዳጣ ነች የጨመረችበት እላለሁ ብላ ነበረ ሀሳቧ። ነገር ግን ኮካውን ስትሰጣት ዳጣ ሳይከፈት እንደሰጠቻት ተናግራለች። ሲቀጥል ደግሞ ብርጭቆ ላይ ነው ያለው ተብሎ ከብርጭቆ ላይ እንደሆነ ተረጋግጧል ማለት ነው። ብርጭቆ ማን ያመጣልሽ ማን የሰጠሽ ብትባልም እዚህ ነው ያገኘሁት ብላለች። ሰላም ከዚህ እንዴት ሳታነሳው እንዴት ዝም ብለሽ ያገኘሽው ብርጭቆ ላይ ስቀዳሽ ተብላ ነበረ። እኔ እንጃ ነው ያለችው። አትዋሽኝ፣ ምንም የሚዋሽ ሰው እንዲኖር አልፈልግም። ውሸትን ወልዶ የሰው ሕይወት ሊያጠፋ ይችላል በማለት እንግዲህ አንድ ታሪክም ነግሯቸው ነበረ። ከዛ ከታሪክ ተምረው እውነቱን እንዲናገሩ ነበር የእሱ ፍላጎት። ግን ኤቢ በድንጋጤ ነው እየተመለከተች የነበረችው። ሌሎቹ ያው ምንም ስላልሰሩ ታሪኩን በመገረም ነበረ ሲሰሙ የነበረው። ውሸት የሰውን ሕይወት ይቀጥፋል። እዚህ ቤትም ደግሞ የተደረገው ነገር ያ ነው። ኮካው ላይ የጨመረውን ማወቅ አለብን። ይሄንን ነገር ካላወቅን ዝም አንልም። ምክንያቱም ውሃ ፈጣሪ ባያተርፋት ሞታ ነበረ። ከውጭም ሰው መጥቶ ከሆነ ከቤትም ከሆነ እውነቱን ማወቅ አለብን። እናንተ እህትማማቾች ናችሁ። ልትጎዳዱ ፈልጋችሁ ላይሆን ይችላል። ለጨዋታ ለቀልድም አድርጋችሁት ይሆናል። ግን እውነቱን ማወቅ ፈልጋለሁ ነው ያለው ደረጀ ማለት ነው። እንግዲህ ሁሉም ጸጥ ነበር ያሉት። አቢጌል ግን የሆነ ውስጧ ፈርቷል። እውነቱን የማትነግሩኝ ከሆነ ነው ያለው አቶ ደረጀ። የስውር ካሜራ እዚህ ቤት ውስጥ ስላለ በዛ በካሜራ ሁሉንም ያለው ነው ያለው። ማርቴም እንግዲህ ቀበል ብላ ደረጀ ብሎኝ ነበረ ካሜራውን ከፍተን ሁሉንም ነገር በካሜራው ላይ እኒ ብሎኝ ነበረ። እኔ ግን መጀመሪያ እንጠይቃቸው ብዬ ነው። ስለዚህ ከእናንተ መሀል ይሄንን ያደረገ ካለ ምንም ሳይፈራ ይንገረን፣ እኛ ቤተሰቦቻችሁ ነን። ስለዚህ ነገሩን ነበረ የተባሉት። ልጆቹን ለመናገር ፈቃደኛ አልሆኑም። ካሜራ ካለ በቃ ከካሜራው ላይ እውነቱን ማየት ይቻላል ነው ያለው ናታን። ዳጣም እንግዲህ ቀበል አድርጋ አዎ ትዬ እንዲያውም ይታይ ሁሉም ነገር በካሜራ መታየት ይችላል ነው ያለችው። ያው ነፃ ሰው እንደዚህ ይመሰክራል። ኤቢ ደግሞ ዝም ነው ያለችው። ምንም አይነት ምላሽ አልነበራትም። ኤቢ አንቺስ ይታይ ስትባል አንደኛ ሳናቅ ካሜራ እንዴት እዚህ ቤት ልትገጥሙ ቻላችሁ ነው ያለችው። የእናንተን ደህንነት የቤተሰቦቼን ደህንነት ለመጠበቅ ካሜራ ብገጥም ምን ችግር አለው? አቢጌል አንቺ ነሽ ወይ ያደረግሽው? አትዋሺ፣ ሳትዋሺ ንገሪ ነው የተባለችው። ሳትዋሺ ንገሪኝ አንቺ ነሽ ብትባል ዝምታን ነው የመረጠችው ነው ወይስ ሰላም ረስታ እዚህ አስቀምጣ ሊሆን ይችላል? ለበረሮ ብላ ሲባልም ወይ ሰላም ወይ ዳጣ ሊሆኑ ይችላሉ። እኔ አይደለሁም እንደዛ ሊሆን ይችላል ነው ብላ የመለሰችው የነበረው። ዳጣ እንግዲህ እኔ አላደረኩኝም፣ ሰላም አድርጋ ከሆነ ትጠራና ትጠየቅ ነው ያለችው። ካሜራውን አይቼ በኋላ አንቺ ከሆንሽ የኔና የአንቺ አባትና ልጅ መሆን ከዛሬ ጀምሮ ያበቃል። የምትናገሪ ከሆነ ተናገሪ፣ አቢጌል አትፍሪን ያለው። ምክንያቱም እሷ እንደሆነች በደንብ አረጋግጠዋል። ማርቲ ማውቃለች። ከዳጣ ጋር ሆና ስትማረም እንግዲህ በሌሊቱ ተነስታ አዳምጣታለች። ከዚህ ቤት አንቺ ትወጫለች ነበር ስትላት የነበረው። እውነቱ ይታወቃል አሁን እያሉ ከዳጣ ጋር ሲከራከሩ ይህንን በደንብ ሰምታለች። እሷ እንደሆነችም ደግሞ አረጋግጣ በጣም አዝና አልቅሳ ነበረ ለባሏ ለደረጀ ስትናገር የነበረው። ማለቴ አንቺ ከሆንሽ ንገሪን፣ ለመጨረሻ ጊዜ ነው መጠይቅሽ። አንቺ ነሽ ያደረግሽው ወይስ አይደለም? መልስሽ አዎ ወይ አይደለም መሆን አለበት።
ንገሪኝ ሲላት እንግዲህ ከዛሬ ጀምሮ እውነቱን ማትናገሪ ከሆነ እኔ ከደረስኩበት ከካሜራው ላይ ካየውኝ ያኔ የኔና ያንቺ ነገር ያበቃል ሲላት፣ አዎ አባዬ የበረሮ መድኃኒትና ኮካ ሲደባለቅ ምን ሊፈጥር ይችላል የሚለውን ለማወቅ ነው እንደዛ ያደረኩት። አዎ ነው ያለችው። እንግዲህ ምንም ሊል አልቻለም። አቶ ደረጀ በጣም ተናዶ ከቤት ነው ጥሏቸው የወጣው። ኤቢ ግን የተረሳላት መስሏል ነበረ። ምን ባረግ ይሻለኛል ብሎ እንግዲህ ሲያስብ ነው የዋለው። ከማርቲ ጋርም ሲማከር ነበር የዋለው። ይሄ ነገር ቀላል ነገር አይደለም። የልጃችን ህይወት ቀጥፋ ነበረ። ወደ ታች እንዴት ታድጋለች እንደ ልጅ? አስተሳሰቧ ወዴት እየሄደ ነው? ወይ ሳይታ ክርስትን እንቅጠረላት ወይ እያለችም ነበረ። እንግዲህ እናቷ ምንም ጤነኛ ናት፣ ምንም ተንኮል ስለምታስብ ነው እንጂ ጤነኛ ናት፣ ህመም የለባትም፣ መቀጣት አለባት በሚለው ተስማምተዋል። እናትየዋም እንግዲህ የአባትነት ቅጣት መቅጣት ካለብም አሁን መቅጣት አለብክ፣ መቀጣት አለባት ቅጣት ነበር ስትለው የነበረው። ግን ምን ላድርጋት? ከዚህ በፊት ደበደብኳት፣ ብዙ ጥፋቶችን አለፍኩላት፣ ግን እንዴት ባረጋን ነው ልትስተካከል የምትችለው? ሁሌ ጸሎቴ ፈጣሪን በልጆቼና በትዳሬ አትፈትነኝ ነበረ። ይሄው ግን እች ልጅ ፈተና ሆነችብኝ በማለት እንግዲህ እጅጉን አማሮ ሲናገር ሰምተናል። አቶ ደረጀ አቤጌል እውነት ለመናገር በጣም አስቸጋሪ ናት። ቤት ውስጥ ሁሌ ተንኮል እንደሰራች ነው። የሰራችው ተንኮል ግን ተጠራቅሞ ይሄው ራሷኑ ከሞቀ ቤት አስወጣት እና ዳጣን አንቺ ጎዳና ልጅ የትም እዛ ያደግሽበት ፈልግ እያለች ስትጮህባት እንዳልነበረ አሁን ላይ ግን ራሷ ጎዳና ላይ ወጥታለች ማለት ነው። አቶ ደረጀ እንግዲህ ውሳኔው ትክክል ነው ብዬ ነው የማስበው። እንግዲህ በዚህ እድሜዋ ካልተስተካከለች መቼም ልትስተካከል አትችልም። አንዳንዴ ቀብጠው ያደጉ ልጆች መስመር በጣም ይስታሉ። አንዴ ብሏል አቶ ደረጀ እንጨት ከአስተዳደጉ ከዘመመ